አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ስለ ድምፄን ትንሽ ጎርነን ብሏል። ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እንዴት ናችሁ እናንተ ያ ጀማዓቱ ለኸይር? ከኔ ጋር ወሊላሂ አልሐምዱ ሁሉም ሰላም ነው። ለድምፄ እንግዲህ እያዝልኝ ማለት ነው። ማድሪ ምን እንደሆነ በደቂቃ ጎርነዋል። እና ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ማለት ነው ወደ ዛህራ ዩቲዩብ ተቀላቀሉ ማለት ነው። ሽኩረን ጀዛኩምላሁ ኸይረን ብያለሁ። ጀዛ ዛሬ ደግሞ እስኪ ሁለት ነገር አሳያችኋለሁ ማለት ነው። ኢሞ ላይ ኦንላይን እንዳንታይ። እኔ ብዙውን ጊዜ ኦንላይን አልታይም ጠይም ሀታ ብዙ ሰው ኦንላይን የለሽም ምናምን ይሉኛልና ያው ሁሉ ጊዜ ኦሊሚ ነው የማደርገው ማለት ነው። ማንኛውም ነገር ላይ ቴሌግራም ላይ፣ ኢሞም ላይ፣ ዋትስአፕም ላይ በቃ አልታይም። ኦንላይን እገባለሁኝ ግን አልታይም። ከፈለኩ ደግሞ ከፍተዋለሁኝ። ያኔ እናንተ ምርጫችሁ ነው። እና እስኪ እንዴት እንደሆነ ከኔ ጋር ተከተሉኝ ማለት ነው። እስኪ ላሳያችሁ ማለት ነው። የምታውቁም ታውቃላችሁ። እስከ መጨረሻው ድረስ ቪዲዮዬን እዩት ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግን አበረታቱኝ ማለት ነው። ምን ችግር አለው? አይከፈልበትም ማለት ነው። እስኪ ደግፍ እያደረጋችሁን እና እንዲህ ለጀማሪዎች ምናምን እያበረታታችሁን አበረታቱን። እኛ ላዝም ግዴታ ያኔ ፕራንክ ውሸት ምናምን መዋሸት አለብን? ያልሆነውን ሆን ማለት አይጠበቅብንም። ፕራንክ ደግሞ እኔ አሁን ሀቂቃ ፕራንክን ልስራ ብል እዚህ ርቄ ሳልሄድ ብዙ ጓደኞችን ፕራንክ አረጋቸው ነበረ ማለት ነው። ዋሽቼ እውነቱን ተናግራችሁ ማለት ነው። ግን ብዙ ጊዜ አስባለሁ ከሌን በምን አይነት ፕራንክ ላድርጋት፣ እንደዚህ ላድርጋት ምናምን እያልኩኝ እንትን አስባለሁ። ግን ውሸት ደግሞ ውሸት ነው። ውሸት ወደ ጥመት ይመራል። አንዴ ደግሞ የሆነ ነገር በዛው የሆነ መዋሸት ከጀመራችሁ ነው የሆነ ነገር ማለት ነው። ሸይጣን ደግሞ ቦታ ከሰጣችሁት እንትን ይላችኋል። እና ያን ነገር ማድረግ ስለማልፈልግ ነው። እሺ እኔ የምፈልገው ጥሩ ነገር ለእህቶቼ ጥሩ ነገር በቃ በራሴ ተፍ ብዬ የሆነ አይዲያም ኖረኝም አልኖረኝም ይሄ ይሆናል ያልኩትን ቪዲዮ ይዤ መቅረብና ወደፊት ይሄ ሚዲያ ላይ የወጣ ነገር ደግሞ የሚቀመጥ ነገር ነው። ማንኛውም ሰው ልጆቼ ያዩታል፣ ቤተሰብ ያዩ ይሆናል። የሆነ በቃ በሆነ እንትን ላይ ሚዲያ ላይ ያለ ነገር ደግሞ የማይጠፋ ነገር ስለሆነ በማይረባ ነገር እንትን ማለት ስለማልፈልግ ነው። እና እያበረታታችሁኝ እላችኋለሁ። እሺ ውዶችዬ፣ እና እኛ አዳዲስ ጀማሪዎች ምናምን አበረታቱን፣ ደግፍ አድርጉን። ስህተት ካለብን ደግሞ ይሄ ስህተት አለባችሁ፣ ስህተታችሁን አስተካክሉ፣ ይህን ደግሞ ታረሙ፣ እንደዚህ እያላችሁ እህት ይመክራል፣ ወንድም ይመክራል። ኮመንት ላይ አስተያየት ምናምን እየሰጣችሁ አበረታቱን ማለት ነው። አሁን ወደ ገደለው ስገባ እና ወደ ገደለው የምገባለው ያው ይሄም የገደለ ስለሆነ ነው። ያው ዋና ፍሬ ሀሳብ ነው። እና ፕራንክ የሚያደርጉትን የሚዋሹትን፣ ያልተጋቡትን ተጋባን፣ ያልሆኑትን ሆን፣ በቃ ጅኒ ጃንኪ የሚሉት ነው እናንተ በቃ ብላችሁ የምታዩት። እኛንስ ማን ያበረታታል? እኛም እኮ የመዳም ቀማሞች ነን። እኛ ነን ኢትዮጵያ ያሉትን ዩቱበሮች እኛ ነን። ቁጭ ብለን እናይላቸዋለን። ቁጭ ብለን እንባችን ጠብ እስከሚል እንትን እንላለን። አሁን የት ነጥረዋል። አያችኋል። ስለዚህ እኛ ደግሞ እነሱ እንደምናበረታታ ደግሞ እኛ ደግሞ እርስ በራሳችን ደግሞ እየተደጋገፍን እየተጋገዝን አብረን እንዝለቅ እላቸዋለሁ። ይሄ የራሴ እንትን ነው ማለት ነው። እና አሁን ወደ ኢሞአችን እንሄድ ማለት ነው። አሁን ኢሞ ላይ እገባለሁ። እሺ ኢሞ ላይ ገባና ከዛ ሞር ከዛ ሲቲንግ ሲያገባለሁ ኦንላይን እንዳንታይ ነው። አሁን እኔ እዚህ ጋር ኦሊሚ ነው ያኔ ኖ ቦዲ ነው ማለት ነው። ኦንላይን አልታይም። ጠይብ አሁን እኔ ኦንላይን ልውጣና ላሳያችሁ።
ወንድሜ ጋር ልግባ። ይሄው ምንም የለም ማለት ነው። እዚህ ጋር አሁን እሱ ኦንላይን እንደሆነ አላየውም። ጠይብ ኦንላይን እንደሆነ አላየውም። ምን ያላየውም እሱም አያየኝም ማለት ነው። ጠይብ እንዴት እንደምታረጉ አሁን እከፍተዋለሁ እኔ ኖቦዲ የሚለውን ኦንላይን አልታይም ነበር። አሁን ምን አደርገዋለሁ? የመጀመሪያው አደርገዋለሁ፣ እመለሳለሁ። አሁን ልግባ ሜጋ። ይሄው አሁን ኦንላይን ገብቶ ነበር እሱ ማለት ነው። ይሄው 8 ሰዓት ነበር ማለት ነው። ኦንላይን አሁን ከፈኩት። ኦንላይን አሁን ማየት እችላለሁ። እንደ ምርጫችሁ ነው እናንተ ማለት ነው። ጠይብ አሁን እወጣለሁኝ። አሁን ምገባና ሞራላለሁ። አሁን ምገባለሁኝ። አሁን ኦንላይን እንዳልታይ ስለሆነ እኔ ማድረግ የምፈልገው እገባና ጠብቀዋለሁ። እዚህኛው ላይ ማይ ኮንታክትስ የሚለው ጋር የእናንተ ስማችሁን የሰጀሉት ሰዎች ማለት ነው። ስማችሁን ሴቭ ያደረጉት ሰዎች ማየት የሚችሉበት ነው ማለት ነው። እዚህ ጋር ማለት ነው የማይ ኮንታክት የሚለው። እኔ ግን ማድረግ የምፈልገው ኖ ቦዲ ነው። ኦንላይን እንዳልታይ ስለሆነ ኖ ቦዲ ነው የማደርገው። ጠይብ ኖ ቦዲ ነው ያደረኩት። አሁን ማንንም ሰው ኦንላይን እንዳለሁኝ አላይም ማለት ነው። እኔ ማለት ነው። ገብቷቸዋል። ሌላ ደግሞ በዚሁ ደግሞ ቀጥዬ ምን ላሳያችሁ መሰለች? ቴሌግራም ላይ ቁጥራችን ሰዎች ሴቭ ሲያደርጉትኝ የኛ ቁጥር እነሱ ጋር እንዳይወጣላቸው የኛ ቁጥር እነሱ ጋር እንዳይወጣ ማለት ነው። ሴቭ ኢቨንት ላይ ማለት ነው። ቴሌግራም 3 ነጠብጣብ ላይ እንገባለን። ሴቲንግ እንገባለን። አያችሁት? እዚህ ጋር የመጀመሪያው ጋር ማለት ነው። እኔ ነው ወዲ አድርጌዋለሁ። ጠይብ ማንም ሰው ገብቶ የኔን ቁጥር እንትን ማለት አይችልም። እኔ ነው ቦዲ ነው ያደረኩት። ጠይብ ቁጥራችሁን ሰዎች አሁን ሴቭ ሲያደርጉት የእናንተን ቁጥር ማለት ነው ቴሌግራም ላይ ሴቭ አድርገውትኝ ሴቭ ያደርጉታል፣ ግን የእናንተን ቁጥር እነሱ ማየት አይችሉም። ገብቷቸዋል? የእናንተን ቁጥር ማየት አይችሉም። አሁን እኔ ያደረኩትኝ የትኛው ላይ መሰለህ? ፎን ነምበር የሚለው ላይ ማለት ነው። ይሄኛው የት ላይ ነው? ቴሌግራም ላይ ይሄ ማለት ነው። አሁን የኔ ኖቦዲ ነው ያደረኩት። ላስ ኖቦዲ ነው እዚህ ጋር ካረኩትኝ ኦሊሚ የመጀመሪያው ላይ ካደረኩትኝ ያው ማንኛውም ሰው ይሄው እዚህ ጋር እንደምታዩትኝ ቁጥሬ ማየት ይችላል። ኖቦዲ ካደረኩት ደግሞ ማንም ሰው የኔን ቁጥር ማየት አይችልም ማለት ነው። እዚህ ጋር ማይ ኮንታክት የሚለው ላይ ቅድም ኢሞ ላይ እንዳያችሁት ማለት ነው። ማይ ኮንታክት የሚለው ላይ ከሆነ ደግሞ እነሱ ከነሱ ጋር እንትን ያሉት ሰዎች ናቸው እንትን ማለት የሚችሉ። ግን ማንኛውም ሰው የኔን ቁጥር ቴሌግራም ላይ አውጥቶ ማየት አይችልም ማለት ነው። ጠይብ ያው ለማስረዳት ብዙም እና ይሄን ይመስላል የዛሬው በትንሹም ቢሆን ማለት ነው። ቴሌግራም ላይ ኢሞም ላይ ማለት ነው። እና እያበረታታችሁኝ እያጠነካከራችሁኝ ማለት ነው። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁኝ ወደ ቤቴ ተቀላቀሉ ማለት ነው። በሌላ ቪዲዮ ደግሞ በአዲስ ቪዲዮ እመጣለሁኝ። እናንተ ብቻ ደገፍ እያደረጋችሁኝ እንደነገርኳችሁ ማለት ነው። እኛ በአዳዲስ ዩቲዩበሮችን አዳዲስ የምንመጣ አዳዲስ ከስር ገና የምንፈልቅን ስለሆን ደገፍ እያደረጋችሁን አይዟችሁ፣ በርቱ፣ ጠንክሩ፣ ትችላላችሁ እያላችሁ አበረታቱን ማለት ነው። ግዴታ ብራንክ ማድረግ አይጠበቅብንም። ግዴታ
በቃ እንደ ሌሎቹ የሆነ ምናምን ነገር ማድረግ አይጠበቅብንም። ገብቷችኋል? ምክንያቱም እኔ እንዳልኳችሁ ነው መጀመሪያ ውሸት ውሸት ነው፣ ሀቅ ደግሞ ሁሌም ሀቅ ነውና እንደዛ ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።